አስሊ ምንድነው መቆም ያለበት? ጦርነት። የምን ጦርነት? አንተና እናቴ መሃል ያለው ጦርነት። አልገባኝም። ያ ሁሉ ጸብና ያ ሁሉ ክርክራችሁ በእርግጠኝነት በጭራሽ ስለኛ ግንኙነት አልነበር። ጦርነት ገና ያን ድሮ ነው የተጀመረው። ለእናቴ ጻፍኩን ደብዳቤ አንብቤዋለሁ። ምንም አልገባኝም። የምን ደብዳቤ? እናትሽ ምን እንደነገረችሽ አላውቅም፣ ግን እኔ ራሴ አይቼዋለሁ። ለእናቴ ጻፍኩን መሰናብቻ ደብዳቤ አይቼዋለሁ። ኔቭዛት እዚህ ምን ታደርጋለህ? ወንድሜ ዚያ አንድ ልጅ ያስቆመችኝና ይሄንን ሰጣኝ ላንተ እንድሰጥህ ነገረች። ላደርገው አልቻልኩም ዚያ። ብዙ ሳስብ ነበር፣ ግን አንተ ዓለም ውስጥ መግባት አልችልም። ስህተት ሰርተናል። በጣም ሳይረፍድ በፊት ወደ ራሳችን እንመለስ። ቤተሰቡ የሚፈልገው ትዳር ለኔ የሚሆነኝን ነው። እባክህ ከዚህ በኋላ እኔ ጋር እንዳትመጣ። አላም እናትሽ ደብዳቤ ልክለታል። እናትሽ ደብዳቤው አላት አይደል? የተለያያችሁ ተጣልታችሁ ቢሆንም እስከዛሬ ድረስ ደብዳቤውን አስቀምጣለችና ይሄ ማለት ያሳለፋችሁትን ህይወት ታስተዋለች ማለት ነው። ያን እኔና እሷ በጣም ልጆች ነበር። በንዴት ወይም በጥላቻ የመጣ ነገር አይደለም። በንዋደበር የምንዋደደው ግን አልሆነም። ግን እነዚህ ልዩነቶቻችን ለእናንተም ችግር እንዳይሆኑባችሁ እኔ በጣም ፈራለሁ። የሚያሳስበን ነገር ልጄ እሱ ነበር። መመት ይህን ነገር ያውቃል እንዴ? አያውቅም። መጀመሪያ አንተ ጋር ነው የመጣሁት። ማለት ያው ለሱ መናገር እኔ ትክክል ይሁን አይሁን አላወቅኩም፣ ግን ደግሞ መደበቅም ትክክል አይሆንም። የእውነት ምን እንደማድረግ አላውቅም። አቶ ዚያ ቢያንስ ልትነግረህ ትችላለች ልጄ። አንድ ሰው እህቱን የሚጠብቀው እንደዚህ ነው እንዴ? ሚናሱን ይሆናል የምትፈልገው። ለመርዳት ሞክራ ነበር። ምክንያት ነው ይሄ? አይ ግን ስማኝ መመት፣ ሁሌም እንደዛ ትላለህ። በቃ ግን ምክንያት አታጣም አይደል? ውጤቱ የሚሆነውን ግን ተመልከት። ራስህንም ሆነ እኛ እንድንናቅ የምታደርግ ከሆነ እንዴት ነው የምንዘልቀው? ንገረኝ። የዚህ ቤት ህግ ምንድን ነው? ምንም እየገባኝ አይደለም። አስሊን መከተል አለብን? ስሚኝ ማዬ፣ መጀመሪያ ጥፋት ያጠፋችሁ ሚና ነች። ቆይ ይህን ድፍረት ከየት ነው ያመጣኸው ልጄ? ምን ያህል ነው መታገስ ያለብን? እስከ መቼስ ነው ዝም የምንለው? በደንብ አስብ እንጂ ልጄ፣ ምክንያቱም ሁሌ እንደዚህ አንቀጥልም። እኔ አንተን ላዋርድ አልፈልግም እና እባክህ አንተም አታዋርድ። ስማኝ፣ እኔ እንደዚህ አይነት ነገር አልለመድኩም። እሺ ስነ ስርዓት ጋር ቀርሜ ስለመጣሽ አመሰግናለሁ ልጄ። ትክክል ነሽ። እውነቴን ነው የምልሽ። አንቺ ያደረግሽው ነገር ልክ ነው። እሺ የእናቴን እንዴት ግን የሚበርድ አይመስልም። እኔ ባልናገርም እሷ አንድ ነገር ማለቷ የማይቀር ነገር ነውና። አይ እባክሽ የኔ ውድ፣ እኔ መጀመሪያ እንዳናገር ፍቀጂልኝ። አሁንም እኔ ማንም ሰው ሳይረዳኝ እንዲቀር አልፈልግም። አንቺ ነሽ እኔ ጋር ቀድመሽ የመጣሽው እና አምነሽኝ ነው የመጣሽው። እባክሽ እመኚ እሺ? እሺ። ስለዚህ እኔ ልሂድ በቃ። ደህና ደር። ምንድነው ደግሞ? ለምንድነው ከዚያ ክፍል የወጣሽው? ለምንም። ስለሚና እያወራሽ ነበር? በጭራሽ። እና ታዲያ መጠየቅ የምፈልገው ነገር ነበር። ለዛ ነው። ዚያ። አቤት። በሩን ሳንኳኳ ነበር፣ ግን ደግሞ አልሰማህም። ሰር ሀሳብ ውስጥ ነበርኩ። ስራ በዝቶብኝ ነው። እሺ አስሊን ከዚህ ስትወጣ ይቻት ነበር። የነገረች ነገር አለ እንዴ? ቆይ አስሊ ምን ልትነግሪኝ ትችላለች? ምንም ነገር አልነገረችኝም። ምናልባት ዛሬ ስለተፈጠረው። ዛሬ ምን ተፈጠረ? ስለሚና ማለቴ። ሚና ምን ሆነች? ሰር አስሊ ላንተ ምንም አልነገረች? ሚና ምን ሆነች እያልኩሽ እኮ። አንድ ነገር ነግራኛለች። እውነት ነው። አየህ አይደለ? እሷ ናት የላከችው። እኛን ለማናደድ የምታደርገው ነው የሚመስል። ቆይ ግን እቺ ሴት ምን አይነት ሴት ነች? ምን አይነት እናት ነች? አልገባኝም። ለምንድን ነው በዚህ ሴት የተናደድሽው? ሰር ምን ላደርግ እና ላመስግናት? አዎ ማመስገንማ አለብሽ። ለልጅ ስትል ዋሽታለች፣ ብዙ ነገር ደብቃለች። ሴትየዋስ ምንድን ነው ያደረገችው? አስጠንቀሻለች። ባታስጠነቅሽ ኑሮ እኛም አናቅም ነበር። አዎ ልክ ነህ ዚያ። ምክንያቱም ያቺ አስሊ የተባለች ወመኔ ስሚ፣ አስሊ በተቻላት መጠን ለማገዝ እየሞከረች ነው። ሰህር
ይሄ ምን አይነት እርዳታ ነው? ዚያ እንዳትሳሳት በፈጣሪ። እንዴ ለምንድን ነው እች ልጅ የተቃርንሻት ያለሽው? ሰላም የማሰጫት ከሆነ ለምንድን ነው በሩን የከፈትሽላት? ሰር ልጅቷ እየጣረች ነው ያለችው። ለእኛ ልጅ ስትል ብዙ ነገር አሳልፋለች። እኔ አደጋ ላይ የወደቅኩባቸው ነገሮችስ? እሺ ልፋቴስ ምንድን ነው? ልጃችን እንድትዋሽ ስላበረታታቻት ነው? እንኳን ደስ አለሽ ልበላት ታዲያ? ለነገሩ ከመጀመሪያውም የማይሆን እርምጃ ነው የወሰድነው። ይበለን፣ ጥሩ ነው። እሺ እንግዲህ በቃ ያው እንግዲህ አቶ ዚያ፣ እኔ እንዳንተ ሰውን መረዳት አልችልም፣ ግን ዛሬ የሚናን ስልክና ታብሌት ሰብሬያለሁ። ምን? ከትምህርት ቤት አስወጣትና ሌላ ትምህርት ቤት አስገባታለሁ። አስፈላጊ ከሆነ አስተማሪዎቹ ቤት ያስጠኗታል። የእብደት ጊዜያቶች ናቸው። በዛች አስሊና ልጄ በሌሎች ተጽዕኖ ስር ስትሆን ማየት አልችልም በጭራሽ። ግን ትንሽ አልበዛም? እና አሁንም በድጋሚ ስህተት እንስራ ነው የምትለው? ይሄ ደግሞ ምን ማለት ነው ሰር? አቶ ዚያ መመትን መታገሴ ለኔ ነበር ፈቴ። ምን ማድረግ ነበረብኝ መህመት? ደውላልኝ ነበር፣ ፈርታም ነበር፣ ግን እኔ ብቻ ነው ያመነችኝ እና ይዤት አንተ ጋር መምጣት ነበረብኝ መህመት። እኔ ጋር መጥተሽ ይቅርታ ማድረግ አልችልም ማለት ትቺ ነበር። ይቅርታ አድርግልኝና መህመት፣ የእናትህን ሁኔታ አይቼ እንደዛ ማለት አልቻልኩም። ከዚህም በላይ ማድረግ ነበረባት። እሱን ትክክል ነች። ምን ማለት ነው? ከዚህም በላይ ማድረግ ነበረባት? ስልኳንም ታብሌቷንም ሰብረዋለች። ሁሉንም ነገሯን እኮ ነው ያበላሸችባት። ከዚህ በላይ ምን ልታደርጋት ትችላለች? ቆይ ምን ቀራት? ምን ከዛ በላይ ተደብድባት ነው የምትለው? ምንድን ነው? ምን ማለት ነው አስሊ? መቼም ላደረገችው ነገር መቀጣት ያስፈልጋታል አይደል? የምን ቅጣት ነው እሱ? ምንድን ነው ያደረገችው? በቃ እባክህ አታካብደው። ማለቴ ደንግጣ ጓደኛዋ ላይ ያሳበበች። በቃ ሚና ዋሽታለች። አንዴ የዋሽ ሰው ደግሞ ሁሌ ይዋሻል። እውነት መህመት ከልብህ እንደዛ እያልክ ነው ያለኸው? እኔ ግን አልዋሸውክም ነበር። ዝም ነው ያልኩት። ሚና ሳትሆን እናትህ ቅጣቴን ሰጥታኛለች። ለዛ ነው ምላሿን በጣም ትልቅ የነበረው። አልገባኝም። ለምንድን ነው እኔ እንደ ጥፋተኛ የምታየኝ? ቆይ ምን አድርጌ ነው? ራሷን እህትን ሄደ ምን እንዳደረገች ለምን አትጠይቃት? ይሄ ነው እኔ ሊያሳብደኝ የደረሰው። እኔንም ቢሆን ዝም እንድል ነው ያስገደርሽኝ አስሊ። እናቴ ፊት እንኳን ልከራከርልሽ አልቻልኩም። ፈጣሪ ወይ ላብድ ነው። እኔን ተውኝና አሁን ላይ እህትን መደገፍ አለብህ። ያንን ነገር ለምን እንዳደረገች ብትጠይቃት ጥሩ ነው። አጉል ልከበር እያልክ ነው መህመት። ምን ልበላት አስሊ? ጎበዝ ጸጥ ብለሽ ኑሪ ልበላት? ይኸውልህ ስማኝ፣ ሚናን ይዣት ልመጣ ነበር። ላሳምናት እያሰብኩ ነበር። ፖሊስ ጣቢያ አካባቢ እያለን አንተ ማናገር እንዳለብኝ ነገርኳት። እናቴ ግን ብዙ እንዳልጫናት ነገረችኝ። ከዛ ሄደች እና ራሷም ይሄንን እኮ ስትል የነበረ ነገር ነው። ሁሉም ሰው እኛ መሀል ለመግባት እየሞከረ ነው። እና አንቺም እሱን ፈቀርሽ። ብትነግሪ ጥሩ ነበር። ወይ አሁንም ወደ ኋላ ተመልሰናል። እውነት ይሰለቻል። አሁንም አንድ አይነት ነገር ነው የምናወራው። አንተ ጋር ያልመጣሁት ስላልቻልኩኝ ነው። ራስን ትንሽ ጠይቀው እስኪ። እቺ ልጅ ለምን ሊጠራችኝ ይመስልሃል? ለምንድን ነው የደወለችልኝ? እጠይቃታለሁ። እሷን እጠይቃታለሁ። መህመት ቆይ፣ ወዴት ነህ? እጠይቃታለሁ። እንደዚህ ነው የምትጠይቃት ታዲያ? ኃላፊነት የጎደለ ሰው አትሁን። ይህን ቤተሰብ በጣም እየፈራችሁ ነው ያለችው። ቆይ አሁን ምን ልትላት አስበህ ነው? ቆይ ምን የምላት ይመስልሻል? ሚና ምንድን ነው? ወንድሜ እኔ ምንም አላደረኩም። የእውነት እመነኝ፣ ምንም አላደረኩም። ያቺን ማትረባ ሰሊነት ስልኩን ቦርሳ ውስጥ የከተተችብኝ። እውነቴን ነው። አንቺ ዋሽተሻል። እናሱም አልበቃ ብሎ አስሊን ጨመርሻት፣ አስገደድሻት። ምንም አላደረኩም ስትያት ነበር። ለምን ተዋሻለሽ? ሁሉንም ነገር ነግረሃለች። ካደረግሽው በላይ ለእኔ መናገሯ ጥፋት ነው አይደል? አስሊ ምንም አላለች። እናቷ ነች የተናገረችው። እናቴን ምን አይነት ሁኔታ ውስጥ እንዳስገባሻት ታውቂያለሽ? አስሊ ተናግራ ሊሆን ይችላል እኮ ወንድሜ። ለምንድን ነው ሴትዮዋ ያለ ምንም ምክንያት እንደዛ የምትለው? ይህንን አልጠበቅሽም ነበር አይደለም እቤት ሚና? ለምን ወይዘሮ አላኑር እንደዛ አይነት ነገር ልታደርግ አትችልም? ቃል ገብታልኝ ነበር። ዝም በይ ሚና። ባወራሽ ቁጥር ራስሽን እያዋረድሽ። ግን እኔን ያልገባኝ ነገር አሁን ያወቅሻትን ሴት እንዴት ከቤተሰብሽ በላይ እንዳመንሻት ነው። አሁን እኛንም ራስሽንም ምን አይነት ሁኔታ ላይ እንዳስቀመጥሽ እኔ ነገሩ ሲፈጠር ቀድመሽ መተሽ ብትነግሪ ጥሩ ነበር። ቆይ ከዚህ በኋላ አንቺን እንዴት ነው የምናምንሽ? እባክህ እመነኝ ወንድሜ እመነኝ። አዎ እንደዛ እንደሚሆን አውቅ ነበር፣ ግን እኔ ስልኩን አልሰረኩም። የእውነት እኔ ምንም አላደረኩም። እሺ አሁን ምንድን ነው ማድረግ የምንችለው? ግን ዋናው ነገር አንቺ ማድረግሽና አለማድረግሽ አይደለም ወንድሜ። አሁን እንደምንም ብለህ ወላጆቼን ማረጋጋት አለብህ እባክህ፣ ልለምንህ። በጣም ረፍዷል። ይሄ ከኔ ቁጥጥር በላይ ነው። አንቺ ያደረግሽው ነገር መስተካከል የሚችል ነገር አይደለም። ለሚስት ሲሆን ግን በምንም ሁኔታ ትከራከርላታለህ።
ሚና መጀመሪያ ያደረግሽውን ነገር በሙሉ አስቢ። ትክክል እንዳልሆነ ታውቂያለሽ እና ትዕግስቴን አትፈታተኝ። አልገባኝም። ልጅቷ እቃውን ሰርቃ ለምንድን ነው ሚና ቦርሳ ውስጥ ያደረገችው? ወይ የኔ ወድ እስኪ እባክሽን ጅል አትሁኚ። እራሷ ነች ያደረገችው። ዝም ብላ እየፈጠረች ነው የምታወራው እኮ እሷ። እርግጠኛ ነኝ። ግን የኪስ ገንዘብ የማያሰጧት ቢሆንስ? አይ በጭራሽ ዚያ እንደዚህ አይነት ነገር አያደርግም። ልጅቷ እያስቸገረች ነው፣ ግን ከእንደዚህ አይነት እናት ጋር ለምትኖር ልጅ ደግሞ የተለመደ ነው። የኛ አስሊ ደግሞ ስትደነፋ ነበር፣ ግን ከአማቾቿ ጋር ምን እንደምታደርግ እናያለን። እኔ የምለው አቶ ዚያን ታውቂዋለሽ እንዴ? እንዴት? ምን ማለት ነው? አላውቅም። ስለሱ ባወራን ቁጥር አንቺ አቶ እንኳን አትዩ እንደምትቀርቢው ሰው ነው የምታወሪው። እናም ደግሞ ለልጅቷ የኪስ ገንዘብ አይሰጧትም እያልሽ ነው? የኔ ውድ በመጀመሪያ ሁሉንም ሰው እኔ በስሙ ነው የምጠራው። እሺ ምን ሆነሃል? ማለት ለልጁ የኪስ ገንዘብ እንደሚሰጥ እርግጠኛ ነኝ። በቃ ይሄው ነው። ይሄንን ለመረዳት ተመራማሪ መሆን አይጠበቅብህም እኮ። አንተ ደግሞ አንዳንዴ የማይሆን ነገር ነው የምታወራው አይደል? ትገርማለህ። ጣፋጭ ነገር እፈልጋለሁ። በቃ አሁን ምን ጣፋጭ ልትበይ ነው ማየ? አዎ ቤስቴ፣ ዛሬ አንድ ደስ የሚል ነገር አድርጌያለሁ እና ማክበር አለብኝ። ስለ ልጄ ማህበራዊ ድረገጽ ላይ የምታወራው ሴትዮ ልጇን ስታይ ምን እንደምታደርግ እንስቲ። እማዬ ተይ፣ ልጅቷ ታሳዝናለች። እንደማይሰሙ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። በቃ እሺ፣ እኔ እጃዛለሁ። እናንተ እዚህ ሁኑ። አስተናጋጆቹ አይመጡም እንዴ? እንደምታዩ አልመጡም። በዛው መታጠቢያ ቤት ልሂድ። በነገራችን ላይ እማዬ እዚህ በጣም የሚታወቅ ጣፋጭ አላቸው። እሱን አዝልሻለሁ። አምንሻለሁ የኔ ውድ። ምን ተፈጠረ? ምን አልከት? አስሊ ምን የማደርግ ነው የሚመስልሽ? እህቴን በጣም እየጠበቅሻት ነው ያለሽው። ብቻ አላውቅም። እዚህ ያለ ማንኛውም ሰው ምንም ነገር ማድረግ የሚችል ይመስለኛል። እኔን የማታውቂኝ ማለት ነው? ምንም ቢሆን አንተ እዚህ ቤት ውስጥ ነው ያደግከው ምህመት። ግን እናትሽን ታውቂያታለሽ እና ችግር እንደምትፈጥር ታውቂያለሽ። ግን እዚህ ነገር ውስጥ አስገባሽ። እኔ እናቴን እዚህ ነገር ውስጥ አላስገባኋትም። ዓላማዋ ቦምብ ማፈንዳት ቢሆንም ግን መደረግ ያለበትን የምታደርገው እሷ ነች። ይሄ ምን ማለት ነው? ወይስ ታስበው ሚና ያሳለፈችውን ነገር ያልተናገርኩት ለክፋት ይመስላል እንዴ? እንዴት ነው የምታስበው? ያንን ባላምን ኖሮ አስሊ እና ስላንቺ መልካምነት ባላውቅ ይሄኔ ስሚ፣ ይህንን ክፍል አቃጥየው ነበር። ችግሩ አይደለም። ችግሩ እኔን ያስገባሽ ጣጣ ነው። እናቴ ሚስቴ የምታደርገውን ነገር አታውቅም አለች እና ተሳሳተች። ምህመት አልዋሸሁህም። ስማኝ ይኸውልህ፣ እኔ አልዋሸሁህም። ዝም ነው ያልኩት። ሁለቱ በጣም ይለያያሉ። ወይ አስሊ፣ ከጥፋትሽ መድረቅሽ ትክክል አይደለም። እሺ ቤስቴ እንደዛ አድርጋ ዝም አልኩ ልበል እና ልክ ነው? ዝም ብለሽ ታልፊ ነበር? ቤስቴ እኔን ችላ ብላ አንተ ሚስጥር እንድትጠብቅ ልታደርግ ትችላለች? መጀመሪያ ራስን ብትጠይቅ ጥሩ ነው። ለምንድን ነው ሚና ወንድሟ ጋር በመደወል ፋንታ እኔ ጋር የምትደውለው? ይህ ሚስጥር መጠበቅ አይደለም አስሊ። እንደዚህ አይነት ችግር የሚፈጥር ነገር ሚስጥር ሊሆን አይችልም። የምትቀበዩ ነገር አይደለም። ይሄ እንግዲህ እንደምታዩ ከፈጣሪ ያገኘነው ፍትህ ነው። ተመልከች፣ ቤታቸው ውስጥ ምንም አይነት ሰላም የለም ውዴ። ሚናንም ችግር ውስጥ እየከተተቻት ነው። ቻርጀርሽን ጠረጴዛው ላይ አድርጌዋለሁ የኔ ውድ። ስለዚህ አሁን ቻርጀርሽን የምትፈልጊ ምሰይና እያንዳንዱን ነገር በደንብ ስሚ እሺ። ቤት ውስጥ ነገሮች እንዴት እየሆኑ እንደሆነ አጣሪ። እማዬ ቆይ ግን እየቀለልሽብኝ ያለሽው? ወይኔ በፈጣሪ ስም የዛችን ልጅ ድድብና መስማት በጣም ሰልችቶኛል። በቃ ምንም ነገር አይፈጠርም፣ አንቺ አታስቢ። ወጀቡም አያበቃም፣ መቼም ቢሆን አያበቃም። እማዬ እኔ ሰልችቶኛል። ሰው ቤት መኖር ሰልችቶኛል፣ መጎዳት ሰልችቶኛል። እማዬ በቃኝ። ተስፋ ማድረግና መጎዳት ሰልችቶኛል። ሰለቸኝ፣ በቃኝ እማዬ። ዝም በይ፣ እንደ እብድ መጮህሽን አቁሚ። አባትሽ ሊሰማሽ ይችላል። በሌሊት ልታሳብጪኝ ነው እንዴ? ይስማ። አንድ ሰው ሊሰማ ይገባል፣ አንድ ሰው ሊያየኝ ይገባል። እማዬ እነሱን እያየሁ ልሞት እኮ ነው። ውዴ እባክሽ በቀል ከምታስቢ ሌላ መፍትሄ እንሞክር። የምን በቀል ነው? ታውቂያለሽ እማዬ፣ ለእሷ የምንስለው ስለት እኔ ላይ ነው የሚሰካው። እማዬ እኔ በስቃይ እሞታለሁ። እማዬ እባክሽ እንውጣ፣ በተሎ ከዚህ ቤት እንውጣ እማዬ። አቲጄ፣ እኛ ከዚህ መቼም የትም አንሄድም። መሄድ የሚገባው ሰው ካለ ያቺ ልጅ ናት። እሱን አምነሽ ተቀበይ። እነዚህ ነገሮች አይጎዱህም አባዬ? እንዴት እየሆንኩ እንደሆነ አይታየህም? የኔ ቆንጆ ልጅ፣ እያንዳንዱን ነገር አያለሁ።
እንዲሁም እሰማለሁ። ከዓይንሽ የሚወርደው እያንዳንዱ እንባ፣ ሁሌም ያቺ ልጅ የምትለው ነገር እና እያንዳንዱ ሁኔታዋ ልቤን ነው የሚነካው ልጄ። ግን ራሴን እያረጋጋው ነው። ይሄ ጉዳይ ጊዜው ደርሶ ይዘጋ እስከምል ድረስ በጭራሽ አይዘጋም። አሁን ቶሎ እንባሽን ጥረጊና የኔን የአባትሽን ልብ መጉዳት አቁሚ። እንደዛ አድርጊ ልጄ። ጥያቄ አትጠይቂ፣ ግን ጠብቂ። መጠበቅ ነው ያለብሽ። እኔና እናትሽ እንደምንጠብቀው አንቺም ጠብቂ። እሺ? ስሚ ውዴ፣ አባትሽ ያለው ትክክል ነው። ራስሽን አረጋጊ፣ ያልኩሽን አድርጊ። ሂጂና ቻርጀርሽን ፈልጊ፣ ዞር ዞር በይ። እንዲጣሉና ደስታ እንዳይኖራቸው አድርጊ የኔ ውድ ልጅ። በጣም ይቅርታ የኔ ውድ፣ ነገር ግን እናትሽ ከተፈጠረው ነገር ትምህርት መውሰድ ነበረች። ሰላም፣ የቤቱ ልዩ ጣፋጭ አለ አይደል? ይቅርታ። አቤት አካል፣ አንድ ነገር ያልሽ መስሎኝ ነበር። ምንድነው? ጮክ ብዬ ነው ያልኩት እንዴ? አይ ምንም አላልኩም እኮ ውዴ። ታውቂዋለሽ? አላውቀውም ሀካም፣ አላውቀውም። ዚያን አላውቀውም ብዬ ነገርኩህ እኮ። ለምንድን ነው የምትጠይቀኝ? አይ ማዬ፣ እሱ ነው እኮ። አይ በዛ ላይ እንዴት ነው ጓደኞቿን ሁሉ ታውቃለች ብለህ የገመትከው? እሷ እኮ ትልቅ ልጅ ናት። እማዬ ያንን ጣፋጭ ጨርሰዋል። ስለዚህ ሌላ ነገር ነው ያዘዝኩት። ምን ይደረጋል? በቃ ሁሌ እድለ ቢስ ነኝ። ባለኝ ነገር ተረጋግቼ መኖር ነው ያለብኝ። ያ ሰውዬ ንገሪኝ፣ ማን ነበር? ሀካን ዛሬ ምን እየፈለገ እንደሆነ አልገባኝም። እኔ እንጃ አላውቅም። ከሌላ ሰው ጋር ተምታትቼበት ነው። እና ይሄንን ለማስረዳት ያሁሉ ሰዓት ይፈጃል? ምን እያልክ ነው? ቆይ ለ2 ደቂቃ ነበር እኮ የቆየችው። እና ደግሞ የተፈጠረውን ነገር ነግርሃለች። ምኑ ነው የምትጠራጠረው? ምን ሆነሃል? እውነት ግራ እያጋባኸኝ ነው። እኛ ሳናውቀው ፖሊስ ሆንክ እንዴ? ሀካን ማን ነው? ምንድን ነው? ከየት ነው? ምናምን እያልክ ትጠይቃታለህ። ቆይ ጓደኛዋ ቢሆንስ? ቆይ ምን ችግር አለው? ምንድን ነው የምታካብደው? እኔ ተማሪ እያለ ከሚያውቃት ሴት ጋር ተምታትቼበት ነው። ቆይ ምን እያደረግሽ ነው ያለሽው? እሱን ለማሳመን እየሞከርሽ ነው እንዴ? አይ እማዬ፣ ያለውን ነገር ለማብራራት እየሞከርኩ ነው። አይ ማዬ፣ እንደዛ አይደለም። ዝም መሄድ አለብን። ይቅርታ፣ አይታየም። ኬኬ መጥቶልኛል፣ ብላ። ደግሞ እኮ ልጁ ቆንጆ ልጅ ነው። አሁን ምን ሊያደርጓት ነው? ሚናን እንዴት ነው የሚቀጧት? እማዬ ከትምህርት ቤት ልታስወጣት ነው። ምን? ቆይ ይሄ ደግሞ ምን ማለት ነው መህመት? በፍጹም እንደዛ ሊሆን አይችልም። አንተም ብትሆን ይህን አትፈቅድም አይደል? እች ልጅ እኮ ገና በጣም ሕፃን ልጅ ናት። እንዴት ነው የምታስቡት? ስማኝ መህመት፣ ተው እባክህ። በምንም ተአምር ይህን ነገር አትፍቀድ እሺ? አስሊ፣ እሱን ውሳኔ እኛ እንወስን። ምክንያቱም እኛ ወላጆቹ አይደለን። የዚች ልጅ ኃላፊነት አለብህ። በዛ ላይ ደግሞ አንተ ወንድሟ ነህ መህመት። ምን እየሆንክ ነው ያለኸው? አንተና እኔ ይህንን በፍጹም አንፈቅድም እሺ? እባክህ። እሱን ነው የምልሽ። እጄን ይዛችሁታል። ለእሷ መከላከል አልችልም። ምንም ማድረግ አልችልም። አስሊ መህመት ስማ፣ እንደዛ ካደረጋችሁ ህይወቱ ያበቃል። ይህንን ነገር አልቀበለውም መህመት። አንተ መቀበል የለብህም። አስሊ በአሁኑ አግዘሻታል፣ ግን ወደፊት ትልቅ ችግር ውስጥ እንደማትገባና የባሱ መጥፎ ጓደኞች እንደማትመሰረት በምን ታውቂያለሽ? እሺ ጓደኞቿ ናቸው ቦርሷ ውስጥ የከተቱት። እሱንም እርግጠኛ አይደለንም። እሷም መርዳት ሳስብ ነበር እና ትምህርት ቤት መላክ አሰብኩ ልበል። ግን ከዛ ምንድን ነው የሚፈጠረው? አስሊ አንድ ነገር ብትሆንስ? ይህ ነገር እንዴት እንደሚቀጥል አስበሽዋል? እውነት በጣም የሚገርም ነገር ነው። ይቺ ልጅ ለምን እንደዚህ አይነት ነገር እንዳደረገች ማንም አያውቅም። ያሳዝናል። ማንም አይረዳም። ቤት ነው። ማንም በራሳችሁ መንገድ ነው የምትመሩት። እውነቴን ነው የምልህ፣ ይሄ ቤት አይደለም። አዎ እናቴ በራሷ ህግ ነው የምትመራው። ለማንም ግድ የላትም። አዎ አሁን ገና እውነት ተናገርክ። እናቴ ፊት ስታስጨንቀኝ ነበር ሀካን። ለማንኛውም ተመስገን ጥሩ ሁኔታ ላይ ነበረች።
እናቴ አንድ ነገር ያደረገች ይመስለኛል። አስሊ ጋር እደውልና አጣራለሁ። ሰውየው ማን ነው? የትኛው ሰውዬ? ያልገባው ለመምሰል አትሞክሪ። ያ ስታይ የነበረውና ያናገረች ሰውዬ ማን ነበር? ነገርኩህ እኮ ሀካን። አሁንም ማቆም አልቻልክም። ብዙ ጊዜ ነው የነገርኩህ። ለምንድን ነው የማይገባ? ሀካን ልትረዳኝ ሞክር እንጂ። አሁንም የማየውን ነገር እያልክ ነው። እሱን ታውቃለህ። ምን እያደረግህ ነው? ለምንድን ነው ያቆምከው? እናትሽ ነበረች፣ እኔ ባልሽ ነበርኩ እና እኛ እያለን እንዴት ያለን ሰው ታናግራለሽ? ደጋግሜ ነገርኩህ ሀካን። ከሌላ ሰው ጋር ተምታትቼበት ነው። አይንሽን ነው ወይስ ንግግርሽን ነው ማመን ያለብኝ? ስታይ እንደ ደብረ የሚመስልሽ እንዴ? ልቀቀኝ! 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 እሺ ይቅርታ ቤስት። እሺ አትንካኝ! እቀንቻለሁ። በቃ ቀናብሻለሁ ውዴ። ሁሉም ሰው ባንቺ ያስቀናኛል። ማንም ሰው እንዲያናግርሽ አልፈልግም። እሺ ማንም ሰው ቻርጀሬን እዚህ ረስቼው ነበር። ውሃ ለመጠጣት ነበር የመጣሁት። ራሴ ወስዳለሁ። ከራበ ምግብ ልስራለህ? የምትወደውን ፓስታ በችል ልሰራልህ እችላለሁ። አይ አራበኝም። አመሰግናለሁ። መህመት፣ እኔ ማዘኔ ግን ላንተ ጥሩ ነው? ሀቲጄ እመኚ፣ አሁን ስለዚህ ነገር የምናወራበት ጊዜ አይደለም። ግን መልስ ስጠኝ ይገባል። ስሚ፣ እኔ አንቺን በጭራሽ መጉዳት አልፈልግም። አዎ አትችልም፣ ግን አንተ ትጎዳለህ። ይህንን ከውጭ ሆኜ ነው የማየው። አንተን በደንብ ነው የማውቅህ። ምን እያሳለፍክ እንደሆነ አውቃለሁ። እንዴት እንደሆንክ በደንብ አድርጌ አውቃለሁ። ያች ልጅ ግን አንተን አታይህ። ልክ አንተም ልታያት እንደማትችለው። ሀቲጄ፣ ማንም ሊያው የማይችለውን ነገር ልታይ ትችያለሽ። ግን ደግሞ እኔ እሷ ጋር ስሆን ራሴን ማግኘት እችላለሁ። እናም እደሰታለሁ። ከእሷ ጋር ስሆን ከሌላ ሰው ጋር መሆን የማልችለውን ሰው መሆን እችላለሁ። አዎ ትክክል ነሽ። ከባድ ነው የሚሆነው። በጣም ደክመናል። ግን ደግሞ እኔ ከእሷ ጋር ስሆን ነው ራሴን ማግኘት የጀመርኩት እና የሚቀጣጠለውን እሳት ለማጥፋት ወሰንኩ። እባክሽ አንቺ እንደዚህ አይነት ነገር የምትጠብቂ ከሆነ ከዚህ በኋላ አትጠብቂ እሺ? እና ይበቃል። ስለዚህ ነገር አናውራ። በቃ ይበቃናል። ምንም የምጠብቀው ነገር የለም። ምንም አታስብ። አውቃለሁ መህመት፣ በጣም አዝናለሁ። ግን ደግሞ አንተም እንዳታዝን እፈራለሁ። ያው አንተም ደግሞ ትክክል ነህ። ልብህ ለመቃጠል ፈቃደኛ ሲሆን ቃላቶች ምንም አይጠቅሙም። ሀቲጄ ስሚ፣ እኔ እንደዚህ አይነት ሰው ለመጀመሪያ ጊዜ ስተዋወቅ አልገባኝም። ምን እያደረጋችሁ ነው? ደህና ደሩ። እሱ ባለበት ቦታ ሁሉ እንደ ጥላ አብረሽ ልትሆኚ ነው ማለት ነው? አስሊ ምን ምንድነው ሁሉ ጊዜ ከዚህ ጋር የምትሾካሸከው? ይገርማል። ጭራሽ ደግሞ በዚህ ሰዓት። እኔ ይሄንን ለመውሰድ ነበር የመጣሁት። ቶሎ በል ንገረኛ መህመት። ለምንድን ነው እንደዚህ የምትሆኚው? ውሃ ልጠጣ ነው የመጣሁት። አልገባኝም። ቆይ የቀለድክብኝ ያለው ለምንድን ነው የልጅቷን እጅ እዚህ ቦታ የተገኘው? ንገረኝ እስኪ። ስለምንድን ነው እያወራን ያለ ነው? ምን ማለት ነው? ታው እንጂ መህመት፣ አታውቅምና ነው። እቺ ልጅ እኛን ለመለየት እየሞከረች ነው ያለችው። እሱ ነው ያየሁት ያለሁት። ደደብ አይደለሁም። እቺ ልጅ እንድታሳልፍ የማደርጋት ነገር ትክክል አይደለም። ወይኔ ይቅርታ፣ በጣም ይቅርታ። ምን እንደሆነ ታውቃለህ? መልሰን ንጥራትና ያለውን ነገር እናስተካክል። እንደዛ ነው የሚሻለው አይደል? ቆይ አንቺ ልጅ አበርሽ እንዴ? አዎ እብድ ነኝ። እስኪ ንገረኝ። በጣም ስለምታስብልህ ምንም እንዳይቸግር ብላ ነው ወጥ ቤት እየጠበቀች ያለችው? አጋጣሚ ነው አልኩሽ እኮ አስሌ፣ አጋጣሚ ነው። ቻርጀሯን ፈልጋ ነው። እኔ በሆን ብዙ ጥያቄ ነበር የምትጠይቀኝ፣ ግን እሷ ስትሆን ወዲያው ነው የምታምናት አይደል? ሁለቱ አንድ ናቸው። አስሌ አስሌ
አስሊ ማውራት እንችላለን? አስሊ እንደ ልጅ አያደርግሽ። ስለዚህ ነገር እናውራ። በቃ ሂድና ከፈለክ ከእሷ ጋር አውራ። የማይሆን ነገር አትበይ። እኔ መተኛት አለብኝ። ደህና ደር ሀቲጄ። ማንም ሊያው የማይችለውን ነገር ልታይ ትችያለሽ፣ ግን ደግሞ እኔ እሷ ጋር ስሆን ራሴን ማግኘት እችላለሁ። እናም እደሰታለሁ። ከእሷ ጋር ስሆን ከሌላ ሰው ጋር መሆን የማልችለውን ሰው መሆን እችላለሁ። አዎ ትክክል ነሽ። ከባድ ነው የሚሆነው። በጣም ደክመናል። ግን ደግሞ እኔ ከእሷ ጋር ስሆን ነው ራሴን ማግኘት የጀመርኩት እና የሚቀጣጠለውን እሳት ለማጥፋት ወሰንኩ። እባክሽ አንቺ እንደዚህ አይነት ነገር የምትጠብቂ ከሆነ ከዚህ በኋላ ምንም ሳይመስለው ሄዶ ተኝቷል። ቢጨነቅ ጥሩ ነበር። አይ መልእክትም አላክም፣ ስልክም አልደወለም። ምንም አይጨነቅልኝም። ውይ ስልክ የት ነው? ለምን? አስሊ ጥፋተኛ ነቻ። አስሊ ውሸታም ነቻ። ግን ትክክለኛው ውሸታም እሷ ነች። ስልኬስ? እንዴት አደርሽ? ሀቲጄ የት ነች? ውስጥ ነበረች። አንቺ ነሽ ያደረግሽው አይደል? ምንድን ነው? ምንም እንደማያውቅ አትሁኚ። አንቺ ሰይጣን ነሽ። አልገባኝም። ቆይ እስኪ ምን እያልሽ ነው? እህቴን ተፈጥሮ ነው ያዘችው። ምንድን ነው? ትናንትና ምንም አላልኩም። ዝም ነው ያልኩት። አዎ ዝም ነው ያልሽው፣ ምክንያቱም መህመት እዛ ነበር እና ጥሩ መሆንሽን ለማሳየት እየሞከርሽ ነው አይደል? አየሽ አይደል? አወቀችባት። ግን ምን አይነት ጋጠ ወጥ ነሽ አንቺ? ስሚ፣ እስከ ዛሬ ድረስ ከበቂ በላይ ንቀት አሳይችሻለሁ፣ ግን ምንም አይመስልሽም እና ክብርሽንም አትጠብቂም። አሁንም ስንት ነገር ተፈጥሮ እንኳን እዚህ ቤት ውስጥ ነሽ ያለሽው። በዛ ላይ አንዳንድ የማይሆኑ ነገሮችን ሆን ብለሽ ታድርጊያለሽ። የማይወድሽን ወንድ ለማማለል መሞከር ውርደት እንደሆነ ግን ታውቂያለሽ። ምን እየተፈጠረ ነው ያለው? ቆይ ምን እያደረግሽ ነው ያለሽው አንቺ? ሀቲጄ ውዴ፣ ምንድን ነው? ምን ተፈጠረ? ሀቲጄ ሀቲጄ፣ በሩን ክፈችው ውዴ። አታስጨንቂ፣ በሩን ክፈችው ሀቲጄ፣ በሩን ክፈችው ውዴ። ሀቲጄ 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 ውዴ። ያችን ልጅ ጠይቂያት፣ ወይዘሮ ሳር ስለተፈጠረው ነገር ትነግርሻለች። ይሄ ቤት ህግ አለው። እሺ፣ በተቻለ ፍጥነት ብታውቂ ጥሩ ነው። በዛ ላይ ደግሞ እንደፈለግሽው ሰውን መውቀስ አትችይም። እሺ፣ ወቀሳ ማለት ምን ማለት እንደሆነ አልገባኝም። ይመስለኛል ለአንቺ ሌላ ትርጉም አለው። ስለዚህ እንዴት ብለን እንደምንግባባ አላውቅም። አስሊ ቦታሽን ወቂ። እኔን ለመውቀስ እየሞከርሽ ነው፣ ግን ያልገባሽ ነገር ይበልጥ እየተናቅሽ ነው ያለሽው። እባክሽ የወንድምሽን ልጅ ብታናገራት ጥሩ ይመስለኛል። እንደዚህ እሷ ላይ ባትተማመኝ በኋላ አንገትሽን ታስደፋሻለች። ያሳፍራል። የዛች አላኑር በፈጣሪ ስም በጣም ጥሩ ስም ነው። አታስቢ፣ በቅርብ ሁሉም ነገር ያበቃል። ሀቲጄ በሩን ክፈችው ውዴ። ሀቲጄ ፌርዴቢስ፣ አይ በሩን ቆለፈችው። አስሊ ልጄን አሁንም ያለቻት ነገር አለ እንዴ? እህቴ ልጄ ከዚህ በላይ ምን ትሁን? በቃን እህቴ፣ እውነት አሁንስ በቃን። ቆይ አንዴ እባክሽን፣ አንዴ ሀቲጄ ውዴ፣ እባክሽን በሩን ልከፍቺው ትችያለሽ? እንደዚህ አታድርጊ እባክሽ። ስሚ ልጄ፣ ሁሌም ከአንቺ ጋር ነኝ፣ እሱን ታውቂያለሽ አይደል? እባክሽን በቃ የኔ ቆንጆ በሩን ክፈቺው እንጂ። አክስቴ በጣም ይቅርታ። ተረጋጊ ውዴ። እስኪ ነይ ወደ እኔ ነይ። ይበቃሻል። አውቃለሁ የኔ ውድ ልጅ፣ በጣም ነው የምትወጂው አውቃለሁ። ግን ደግሞ እባክሽ ደግመሽ ይህን እንዳታደርጊ እሺ? ካልሆነ ግን ይኸውልሽ ፈጣሪ ፈተናችንን ያከብደዋል። መታገስ አለብሽ ልጄ። ምንም እምነት የለኝም አክስቴ። ደግሞ ይሄ ለእኔ በጭራሽ አይገባኝም። መህመትን እድሜን ሙሉ ስወደው ነበር። አሁን ከአንዲት ከማትረባ ሴት ጋር ሲሆን ዝም ብዬ ልየው። ሁሉም ሰው እየቀለደብኝ ነው፣ ሰራተኞቹም ጭምር። ጓደኞቼ ራሱ ምን ይሉኛል?
ውዴ፣ እኔ እኮ ከምታስቢው በላይ ረዳሻለሁ የኔ ልጅ። እንዳልሽው ያቺ አስሊም ማትረባና ሞልቃቃ ሴት ናት። እራሷ ላይ ተስፋ መቁረጥ፣ መወደድ እና እንደኛ ትዕግስተኛ መሆን አትችልበትም። ያቺ ልጅ እናቷን ለማናደድ ብቻ የማይሆን ነገር እያደረገች ነው ያለችው። እሷ የልጄን ዋጋ በጭራሽ አታውቀው። ለዛ ነው እንደዚህ እየሆነች ያለችው። እውነተኛ ፍቅር ልክ እንደ ወርቅ ነው፣ በጭራሽ መቼም ዋጋውን አያጣም። ያቺ ሴት ግን ስለ ዋጋ ምንም የምታውቀው ነገር የለም። መህመት፣ የእኔ ልጅ መህመት ትልቅ ዋጋ ያለው ሰው ነው።